የጊዜያዊ አስተዳደሩ የእድሜ ዘመን እያበቃ ነው። የቀሩት ጥቂት ሳምንታት ናቸው፣ 2 ሳምንታት ናቸው በተያዘው የጊዜ ገደብ ማለት ነው። ያ የተያዘለት የጊዜያዊ አስተዳደር የጊዜ ዘመን ሲያበቃ ማን ወደ መንግስትነት ይመጣና የክልሉን የመንግስትነት ስልጣን ይረከባል የሚለው በትግራይ ምርጫ ሊካሄድ ስለማይችል አሁን ባለው ሁኔታ አጣብቂኝ ውስጥ ተገብቶ ይህም በተመለከተ በጣም አንድ አስቂኝ ስሌት ሰርተዋል። እሱን አብረን እንግዲህ የምናየው ይሆናል። አድማጮች ግን በኦህዴድ በኩል ትላንትናም ከትላንት ወዲያም እንዳላችሁ ውዝግብግብ ያለ ስሌት ውስጥ ነው የገቡት። ምንድነው የምናደርገው የሚለው ግራ ገብቷቸዋል። በቀዳሚነት የጀመሩት ከኤርትራ ጋር ነበረ እንደምታውቁት ቀይ ባህር ምናምን ብለው በቀዳሚነት ኤርትራን መምታት፣ ኤርትራን ከመቱ በኋላ ወደ ትግራይ መመለስ ነበር ሐሳቢያቸው። ኤርትራን የመምታት እንቅስቃሴውም በትግሬውም በአማራውም በፍጹም ተደጋፊነት አላገኘም። ከነሱ ብቻ ሳይሆን ቀሪው የኢትዮጵያ ክፍልም ኤሊቶቹም የሰጡት ምክረ ሐሳብ በአማራ በኩል እንዲህ ያለ ጠንካራ ትግል እየተደረገ ትግራይ ላይ በጣም ሰፊ ኃይል የቲዲኤፍ የሚባለው ቀደም ሲል የነበረው የህወሓት ወታደራዊ ኃይል እያለ የአብይ አህመድ አገዛዝ እነዚህ ተቀባይነት እነዚህ የአብይን እንቅስቃሴ ቅቡል ባላረጉበት ሁኔታ ወደ ኤርትራ ለውጊያ መሄድ አደጋ ያመጣል፣ ከኋላም የሚያስመታ ነው፣ አጠቃላይ ፍርሰት ያመጣል ግምገማ ስለነበረ የኤርትራ ላይ የተነሳውን ሆይሆይታ ለጊዜው ቀነስ አድርገው የማያዋጣ መሆኑን ሲያውቁ ፊታቸው እንደገና ወደ ትግራይ መለሱ። ትግራይ ላይ ያለውን የቲፒኤልኤፍ ኃይል ለመምታት የነጌታቸው ረዳን አንጃ መጠቀም ነው እንዳማራጭ ወሰዱት። ከዛም በአማራ በኩል ደግሞ ታሪካዊ ጠላት ትግራይ ያለው ኃይል ነው የሚል ሰፋ ያለ ቅስቀሳ በውጭም በውስጥ ለማድረግ ነው የሞከሩት። ቴክኒካሊ እነዛን መንገዶች ነው ለመጠቀም የተሞከረው። በአማራ በኩል በ27 ዓመቱ የኢህአዴግ አገዛዝ ዘመን የተፈጠረው በደል እውነተኛ በደል የፈጠረው ስሜት አለ። በዛ ቅሬታና ስሜት ተነሳስቶ ባለፈው የጦርነት ሂደት ውስጥም ኤሊቱ በጣም በከፍተኛ ሁኔታ ተሳትፏል። ስለዚህ ትንሽ ቁስል ብንነካካ በአማራው በኩል በቀላሉ ለመነሳትና ጸረ ህወሓት እንቅስቃሴ ለማድረግ ጸረ ትግራይ እንቅስቃሴ ለማድረግ ይቻላል የሚል አቋም እና ግምገማ ነበራቸው። ይሄም ተሞከረ። ከጥቂት የብአዴን አንጋቾች በቀር በዚህ ውስጥ የሚሳተፍ ጠፋ። 2 ነገሮች ነው የተፈጠሩት። አንደኛው ህወሓት ለተራዘመ ጊዜ በኢህአዴግ ውስጥ የበላይነት ይዞ አገሪቷን በመራበት ወቅትና በአጠቃላይ ከ1983 ተያይዞ የኢትዮጵያ የፖለቲካ ስትራክቸር በባለቤትነት በዋነኛነት በዋነኛነት ብቸኛ አይደለም ግን በዋነኛነት ህወሓት የሚመራው ኃይል ነው ይሄንን አሁን ያለውን የፖለቲካ ሁኔታ የፈጠረው የሚል የገነገነ ቁርሾ ቅሬታና የተበዳይነት ስሜት ስላለ ከዛ የሚነሳው የተበዳይነት ስሜት ሁልጊዜም ካፒታላይዝ ያደረጉ እዛ ላይ የገነቡ የመሄድ ፍላጎት አለ የሚለው። በአማራ በኩል ደግሞ በጣም የተለየ ከዛም የተለየ ሁኔታ አለ። የ27 ዓመቱ ስርዓት ያደረሰው በደል እና ወዘተረፈ ብሎ ማለፍ የሚቻል ብቻ ሳይሆን የራያና የወልቃይት የማንነት ጥያቄዎች የወሰን ጥያቄዎች ደግሞ የገነነ ጥያቄ አለባቸው። በዚህ ምክንያት ሁኔታዎች ፈታኙ ነው ቆይተው የኦህዴድ አካል ይሄንን ስለሚያውቅ ሁልጊዜም እችን ካርታ መዞ ለመጠቀም ነበር ፍላጎት የነበረው። በትግራይ ላይ የጸረ ትግራይ የሆነ እንቅስቃሴ እንዲጀመር ያደረገው ቅስቀሳ ምንም ያክል ቅሬታ ቢኖር እንኳን በአማራው ኤሊት በኩል ቢያንስ ከዛ የሚደረገውን እንቅስቃሴ ባይደግፍ የአብይ አህመድ ስርዓትን ተከትሎ የሚፈልጉትን ጸረ ትግራይ እንቅስቃሴ ውስጥ ባለመሳተፍ ቁጥብ ሆነ። እንዳውም ባልተለመደና ባልተጠበቀም ሁኔታ አሁንም በይፋ በተደረገው ሚስጥራዊ ሰነዳቸው ላይ ሾልኮ በወጣ ሚስጥራዊ ሰነዳቸው ላይ እንደተጋለጠው በጣም በሚያስደነግጣቸው ሁኔታ ድጋፍ ቢቀር እንኳን ቢያንስ ከዛ ኃይል ጋር ከትግራይ በኩል ከሚኖሩ የፖለቲካ ኃይሎች ጋር ትብብር ይደረጋል የሚል በፍጹም ግምት አልነበራቸው። በፍጹም እንደዚህ አይነት ነገር አልገመቱ እና ባልጠበቁት ሁኔታ የመተባበር ስሜቶች ታየ። በአንድ በኩል በጭራሽ መተባበር አንፈልግም የሚል ግን ደግሞ የአብይ አህመድን ስርዓት ተከትሎ የጥላቻ ቅስቀሳ ውስጥ አልገባም የሚል አንዱ ክፍል። ሁለተኛው ክፍል ደግሞ የለም የአብይ ምንም እንኳን ባለፉት ጊዜያቶች በመካከል
ከፍተኛ በደልና ቁርሾ ችግርም ቢኖር የፖለቲካ ቅራኔ ቢኖርም ከነ ችግሩም ቢሆን አጠቃላይ ሀገሪቷን ውድመት ውስጥ የሚከትና በጥቅሉ ሰሜን ኢትዮጵያን ሙሉ በሙሉ የሚያጠፋ ስርዓት ስለሆነ 4 ኪሎ ላይ ያለው በቀዳሚነት ይሄን 4 ኪሎ ያለ ሰሜን ኢትዮጵያ ላይ የሚዘምት ኃይል ከገታም በኋላ የፍትህ ስርዓትንም በተመለከተ እንዴት ለተበደለ እንዴት ካሳ ያገኝ እንዴት ፍትህ ዲዘርቭ እናረጋለን ያንንም እንዴት አችብ እናረጋለን ቀጥሎ ምን ነጋገረ ነው የኢትዮጵያ ጣፈንታ እንዴት መበየን አለበት እሱንም ቀጥሎ እንነጋገራለን ይሄንን ለመነጋገርም ኢትዮጵያ መጀመሪያ መቆየት አለባት የሚል ደግሞ ግንዛቤ የወሰደ ይሄንን ጀስቲፊኬሽን የሚተነትን አካል ደግሞ አሁንም መነጋገር አለብን የሚል መተባበር አለብን የሚል ውትወታ ውስጥ የገባ አለ የተለያዩ አካላት 2-3 የተለያዩ አቋሞች ማንቀሳቀስ ጀመሩ ዋናው ነገር ግን ኦህዴድ ወደሚፈልገው ቀለበት ውስጥ ገብቶ ወይም ኦህዴድ ወደሚፈልገው ሰርክል ውስጥ ገብቶ ከነሱ ጋር የሚተባበርና ወደ ትግራይ የሚዘምት አካል ማግኘት አልተቻለም በዚህ ምክንያት የግምገማ ትላንት ይፋ ያደረግነው የግምገማ ሰነዳቸው ላይ እንደሚገልጸው የጌታቸው ረዳን አንጃ ብቻ ወደ አዲስ አበባ አምጥቶ ያንን አካል ተጠቅሞ ትግራይ ላይ የፖለቲካ ተጽዕኖ ለማድረግ የተሞከረው ነገር ሊሳካ አልቻለም እነ ጌታቸው ረዳም ሁለት መሰረታዊ ነገር ለመስራት ሞከሩ አንደኛው የአብይ አህመድ አገዛዝ ወይም የኦህዴድ አገዛዝ ለትግራይ መልካም ሐሳቢ እንደሆነ አድርጎ በማቅረብ በትግራይ ባለፈው ጦርነት የደረሰውን በደል ሁሉ በባለቤትነት የኤርትራ መንግስት ወይም የኤርትራ ኃይሎች እንዲወስዱ ለማድረግ እነ ጌታቸው ረዳ እነ ጻድቃን የተቀናጀ ሥራ ሰሩ በትግራይ ህዝብ ዘንድ በፍጹም ይሄ ተቀባይነት ሊያገኝ አልቻለም በፍጹም ትግራይ ላይ ተቀባይነት ሊያገኝ አልቻለም ሌላው ቀሪው የኢትዮጵያ ህዝብ አዲስ ናሬቲቭ የአብይ አህመድ በትግራይ ህዝብ ላይ የፈጸመውን ወንጀል ትቶ አዲስ ናሬቲቭ እንዲይዝ ለማድረግ የሚያስችል የፕሮፓጋንዳ ስልት ደግሞ ተቀረጸ እንደምታውቁት በዚሁ ሚዲያ ማሚን አክቹአሊ በኢትዮ ሰገነት ሚዲያ አይደለም ቀደም ሲል በነበርንበት የኢሳት እንቅስቃሴ ውስጥ የነበሩ በኋላም በሚዲያ ስንቀጥል አብረው የነበሩ የተወሰኑ አካላት ያስተላለፍ ለፍጥ ካረጉ በኋላ ክሊር በሆነ መንገድ አቅጣጫ ይዘው ያደረጉት እንቅስቃሴ የሚታወቅ ነው የፖለቲካ መስመር ላይ የራሳቸውን እሳቤ የራሳቸው አይደለም አክቹአሊ ጌቶቻቸው የሰጧቸውን ኢንጀክት ለማድረግ ያላደረጉት ጥረት ነው ሰኔ 15 የሚባል ነገር ተጎትቶ መጣ በጣም በሚደንቅ ሁኔታ እጅግ በሚያሳፍር መልኩ በጭራሽ ተደርጎ የማያቅ ስብሰባ እንደተደረገ በማድረግ ሚዲያው ቀደም ሲል ሲያራምድ የነበረውን አቋም በተዛባ መንገድ ፕሬዘንት ለማድረግ ሙከራዎች ተደረጉ አልተሳካም ሁሉም አልተሳካም እያንዳንዱ ቅጥፈት እየተጋለጠ ነገሮች እነሱ በሚፈልጉት መንገድ ሳይሄድ ቀረ ፈረሰባቸው እንዳውም በመላው የትግራይ ህዝብ ዘንድ አቋም ተያዘ የተያዘው አቋም የነጌታቸው ረዳ የነጻድቃን እንቅስቃሴ የክህደት እንቅስቃሴ ነው የሚል አቋም ነው የተያዘው የባንዳነት እንቅስቃሴ ነው የሚል ኮመን የሆነ የጋራ አቋም ተያዘ እነጌታቸው ረዳ አንድ ጊዜ አዲግራት አንድ ጊዜ ወጅራት ያሉ አውራጃዊነትን በማምጣት በትግራይ ውስጥ ያለውን ፖለቲካ መጀመሪያ በአውራጃዊነት መከፋፈል በአውራጃዊነት ከፋፍለው እነሱ ወደፊት ከመጡ በኋላ እንደገና መልሰን የትግራይ ናሽናሊዝም እንገነባለን የሚል አቋም ነበራቸው አፍርሶ ለመጀመር መሞከር ማለት ይሄም ሳይሳካ ቀረ እንዳውም ባክፋየር አደረገና የነጌታቸው ረዳ እንቅስቃሴ ሙሉ በሙሉ ተለጥቆ የአብይ አህመድ ጋር አገዛዝ ጋር ተለጥፎ የኦህዴድን ተልዕኮ አስፈጻሚ ነው የሚለው ተግባቦት ላይ ስለተደረሰ እንኳን ትግራይ ላይ ከትግራይ ውጪ ያሉ አፍተሮል የትግራይ የህወሓትን የፖለቲካ እንቅስቃሴ የሚቃወሙ አካላት እንኳን ሳይቀሩ እነጌታቸው ረዳ ከአብይ አህመድ ጋር ተሰልፈው የሚያደርጉትን እንቅስቃሴ ወደ መጠየፍ ነው የሄዱት ባንዳነት የሚል ቅርጽ ያዘ ስለዚህ በነጌታቸው ረዳ በኩል ጠብ የሚል ፖለቲካ መስራት አልተቻለም ሌላው የተደረገው ሙከራ ሃራ የሚል ነፃ መሬት ምናምን የሚል የትጥቅ እንቅስቃሴ የሚያደርግ የስምረት የነጌታቸው ረዳ ክንፍ ነው የተቋቋመው ይሄንን እነ ጻድቃን እነ
ወዲ አንጥሩ የሚባል ሰው እነ ጀነራል ዮሐንስ ወይም መንጋጋ ነው መንጋጨላ የሚሉት ሰውዬ ወዘተረፈ የሚመሩት የሆነ ስብስብ ተፈጠረ። ይሄም ሲግኒፊካንት የሆነ ወታደራዊ እንቅስቃሴ ለማድረግ ሳይችል ቀረ። ምክንያቱ ደግሞ የዚህም እንቅስቃሴ አንደኛ ይሄ ወታደራዊ እንቅስቃሴ አራ መሬት ብሎ የሚያደርገው እንቅስቃሴ የነጌታቸው ረዳ ክንፍ እንደሆነ ይታወቃል። እነጌታቸው ረዳ በባንዳነት ተፈርጀዋል። ስለዚህ የነ ወዲ አንጥሩ ወታደራዊ እንቅስቃሴ በትግራይ ህዝብ ላይ ክደት ፈጽሞ ከኦዴድ ጋር አላያንስ በመፍጠር የሚደረግ እንቅስቃሴ መሆኑ የትግራይ ህዝብ አቋም ስለያዘበት እንዳሰቡት የህወሓትን አገዛዝ በመቃወም ሰፋ ያለ ወጣት ይህንን ይቀላቀላል ብለው ያሰቡ አካላት ይሄ ሳይሳካላቸው ቀረ። በ27 ዓመት ውስጥ የኢህአዴግ አገዛዝ በነበረበት ጊዜ የአማራ ህዝብ ከኦሮሞም ከሌላውም ኩርፊያና ቅራኔ እንዳለ ሁላ የበደል እንዳለ ሁላ ተበድለናል የሚለው እንዳለ ሁሉ ከትግራይም በኩል በህወሓት የ27 ዓመት የኢህአዴግ ዘመን ውስጥ በህወሓት ላይ ቅሬታ ያሳደሩ ቀላል የሚባሉ አይደሉም። እነዛንም በመቀስቀስ በአጌንስት የቲፒኤልኤፍ ፋይሎች ለማስነሳት ያደረጉት ሙከራም እንደዚሁ ሁሉም ነገር ከሸፈ። በዚህ ምክንያት ሐራ መሬት ብሎ በአፋር የሚንቀሳቀሰው ኃይል የሚፈለገውን ውጤት ሳያመጣ ቀረ። በኋላ አሁን ቅርብ ጊዜ ያደረጉት ምንድነው? እነ ሳሞራ የኑስ ከነ ጻድቃን ጋር እንዲቀላቀሉ የማድረግ የማግባባት እንቅስቃሴ ነበረ። ስያ አብርሃ ከጀርባ ሆኖ አሰፋ አብርሃ ነበረ ወንድሙ አሰፋ አብርሃ ነበረ በዋናነት ይሳተፍ የነበረው። አሁን ሙሉ በሙሉ ስያ አብርሃም ወደፊት መጣ፣ ሳሞራ የኑስ መጣ፣ ጻድቃን መጣ። እነ ማነው ስሙ ይሄ ክልሉን ለ10 ዓመታት የመራው እነ ገብሩ አስራት እዚህ ነገር ውስጥ ገቡ። እና አረጋዊ በርሄም ገና ድሮ ቲፒኤልኤፍ ለቀው ሄዱና ተቃዋሚ ኃይል አደራጅተው የነበሩ አካላትም አላያንስ ፈጠሩ። ከዛው ከፒፒ ውስጥ ደግሞ መከላከያ ሚኒስትር ሆኖ የሚሰራው አለ አብርሃ በላይ አለ። ከትግራይ ይሄ ነው የሚባል ሲግኒፊካንት የሆነ ኃይል አግኝተው የማያውቁት ኦዴዶች በዚህኛው ዙር ግን ቀላል የማይባል ኃይል አገኙ። ቀላል ትርጉም የማይሰጠው ኃይል አግኝተዋል። እና ይሄንን ለመጠቀም የሚችሉትን ነገር ሁሉ አደረጉ ብቻ ሳይሆን በሚችሉት መጠንም ተጠቀሙበት። አሁንም የሚፈለገው ውጤት መምጣት አልቻለም። አሁንም የሚፈልጉበት ቦታ መድረስ አልቻሉም። መጀመሪያ ታስቦ የነበረው ማናቸውም አይነት በድርድርም በምንም አድርገው ጌታቸው ረዳ ጊዜው አስተዳደር እያለ የቲፒኤልኤፍ መዋቅርን አፈራርሶ ነጻድቃን የሚመሩት የሆነ ወታደራዊ ኃይል አምጥተው ክልሉን መቆጣጠር ነበር። ይሄ ሲኒየር የነበረው ነባሩ የህወሓት ኃይል የኦህዴድን አካሄድና ትግራይን ለመቆጣጠር ያሰሉበትን መንገድ ቀድሞ የተረዳ በመሆኑ የኢንተለጀንስ መዋቅር ያው በተሟላ ስልጣን ላይ ባይሆንም ቀላል ያልሆነ ከባድ የኢንተለጀንስ መዋቅር ነበራቸው። እነዛንም ተጠቅመዋል። ስለዚህ እያንዳንዳቸውን በካልቾ እየጠለዙ ኪካውት አደረጓቸው ከትግራይ ፖለቲካ ውስጥ። አሁን ቀኑ ደረሰ። 2 ሳምንታት አስተውሉ። በማስረጃ ሰነድም አቅርበንላቸዋል። የ4 ኪሎ አገዛዝ ግምገማ በአሁኑ ወቅት ከትግራይ ጋር ወደ ተሟላ ጦርነት ውስጥ መግባት ያከስራል የሚል ትክክለኛ ግምገማ አላቸው። አስገዳጅ ሁኔታ ከተፈጠረ በአማራ በኩል አሁንም ትግሬ መጣልህ ምናምን የሚል ጫጫታ ፈጥሮ እና ራሱ አብይ አህመድ ወደ ወልቃይትና ወደ ራያ እንዲተኮስ በማድረግ ራያን ኦልሬዲ ያስረክቧል ቀድሞ እንደምታውቁት። ወደ ወልቃይት ግን ጥይት እንዲተኮስ በማድረግ በአጠቃላይ የአማራ ህዝብ ህልውናን ወልቃይትን እንደ መያዣ ካርታ አድርጎ እጫወትበታለሁ የሚል አቋም ነበር የያዘው። አሁን በአማራ ህዝብ በኩል የወልቃይትን ጉዳይ በአንድ በኩል ከአማራ ህዝብ ነጥቀው በፌዴራል ስር እናደርጋለን የሚል ድምዳሜ በደረሱበት ሁኔታ አሁን ባለው መልኩ የወልቃይትን ጉዳይ ለመፍታት የአብይ አህመድን ስርዓት ማስታመም ሳይሆን የወልቃይት ጉዳይ መተማም ሁመራም እንደማይፈታ አውቆ የአማራ ህዝብ በዋነኛነት ትግል ማድረግ ያለበት 4 ኪሎ ያለውን ስርዓት መለወጥ። ይሄንን ሲያደርግ የወልቃይትን ጉዳይ፣ የራያን ጉዳይ፣ የመተከል የፓዊም ጉዳይ 4 ኪሎ እንደሚወስን
ተግባቦት ላይ ደርሷል። አብዛኛው ኮመን አንደርስታንዲንግ ይዟል።